ሰማኝማ ቦቼ በዚህ ሰዓት አሁን የኔ እናት ያምሮብሻል የኔ ቆንጆ ማለት ሲገባ ጭራሽ ትረግጠኛለህ እኔን ማን ነው እንደዚህ የሚልሽ እኮ አንተ እንደዛ ለምን አትለኝም انت باللون اللي አመሰግናለሁ እሺ ብላክ ይሰራል ኔትወርክ አምሮብሻል አመሰግናለሁ እሺ አበባዎቼ የኔ ወርቆች አበባዎቼ ጎቼ ምንድነው ኔትወርክ ቆይ መቼ ነው ቆይ የሚያልፍልን እናንተ ኔትወርክ አምሮብሻል አመሰግናለሁ እሺ ለኔ ብቻ ነው ግን ኦኬ ስልክ እያወራ ነው አይደለ እንደዛ ነው የሚመስለኝ እማ ወይ እሰማለሁ አሁን መጣለሁ አሁን ትሰማለህ ወይ እሺ ለምን እንደዛ አትለኝም ለምን ትረግጠኛለህ አሁን እሺ አረ የብዙ ሰው አፍንጫ ሰበርኩ አፍንጫችሁን የመታዋችሁ እስኪ አንዳንድ ቁጥር ጻፉ ብላኪ አንቺ ማን ነው ብላኪ አረ የሰው አፍንጫ ሰብር ያለ ሴትዮ ይህን ሁሉ አፍንጫ የሰበርኩ ሰው ነው አንዳንድ ቁጥር የምትጽፉት አፍንጫችሁ ተሰብሮ ነው ድሮም አፍንጫ ስለሌለ ወይኔ ሰው አፍንጫ ግን ሰውን የገደልኩት ወይኔ ድሮም አፍንጫ የላቸውም ወይ ሊቀብራችሁ ነው ይህን ሁሉ ሰው አፍንጫውን የሰበርኩት ሰውዬ ለቅሶ አደረሰኝም ወይ የሰው አፍንጫ ሰበብ ይላሉ ቆይ የምን አባ ወንድም ነው የምን አባ ወንድም አነፍጣም ጭራሽ ካርከኝ የዚህን ሁሉ ሰው አፍንጫ ሰብር ያለው ሰውዬ ውይ የተጎዳለ የሞታለ ወይ ብላክ ውይ የሰው ልጅ ክፋቱ ወይኔ ወንድም ያሁን አንተ ነው መቅበር እኔ እኮ ማሳከሚያ ወጪውን እኮ እያሰብኩት እኮ ነው ጋይስ አንተ ነው መቅበር ሰብራላክ እንዴት ሰደድ አንተ ድገምልህ ስማ አንተ ነው መቅበር እኔ እዚህ ሌላ ስልክ ካለ ገባና እሷን ላይ ቢ ቴክስት ላድርግልህ እዚህ ላይ ኖርማል ቴክስት እንጂ እኔማ ምን ብዬ አወራዋለሁ ወይ ብላክ መልካም የፍቅር ጊዜ ሹጣ እኔ ምንም አላልኩም ዳንጀረስ ብላኪ መልኩን እየሰራ ነው የኔ አበባ ምናምን እያለ ይሄው ቴክስት ላከልኝ ብላኪ የኔ አበባ ብሎ መልክ እየሰራ ነው አማጋጭ ሄደ ብለሽ
የኔ አበባ ይላል። የኔ አበባ ነበር። የኔ አበባ ቆይ የኔ አበባ የሰው ሚስት እንዴት ይባላል? ሺዚ አበባ ይጽፍለታል። ሶስት እያንዳንዱ ሰው መቀጣት አለበት በዚህ ነገር። ያሬድና የኢንቫይቱን ኦፍ አድርጓል። ክፈት በሉት ጌታን። ኧረ ወይኔ ወይኔ ጉዴ! ኧረ እኔ ምን አደረኩ? አይደለ እንደ ሚስቴን ዘይነህ የኔ አበባ የምታስብላት አንተ። ሰማይ ዝም በላቸው። ይሄው ስጋ የሚጠፍለትን እያያርን እንዳንተ ሲጀመረ አይ እና የኔ አበባ የምትባይው አንቺ ለምንድን ነው? እኔ ምን አደረኩሽ? አሁን ወንድም እኔ ምን አደረኩ? ናኔ ጋ ቦቼ እኔ ጋ ና። አወጣም ግን እሱ ብቻ መስለታል። ውጣ ያያለ ፎክር ገዛ ገር መፎከር አለብኝ። ታንቀናል የኔ አይደለም ኮሜንት ላይ አንተ ላይ አሁን አየሁኝ። እኔ የኔ አበባ የኔ አባት እያሉ እየጻፉልህ ነው አይደለም? እኔ ምንም አላልኩም። እኔ እዚህ ጋር መጥቶ አንተ ስትረቀኝ በዚህ ውበት ይሻላለኝ። ለምን ይረግጥሻል? አሁን የኔ አበባ ማለት ይገባው አንተ ማን ላይ ያለበት እዚህ ውስጥ ቆሻሽ ዱብ ይላል እንደበረዶ። ከአዲስ ዘይ ነው የምትሄደው ሰው ማርያምን እንዳለጥፋችሁ ለጠ ተናደሩ ፋሚሊዎች ጠብቋት። እሺ እንዳትወጡ ቤት እስክትገባ ነው። በቃ አልደውልም። አስወጣኝ። ብቻዬን ሊያስወጣኝ ነው ከቤት። እሺ ቆይ እንዳትሄዱ። ጸጉርሽን ላሰራ በሚል ተልካሻ ምክንያት ይችን ልጅ የት እንደወሰዳት እራሱ አይታወቅም። እኔ ትናንት ክፍለ ሀገር ነበርኩ። ከክፍለ ሀገር መጥቼ አረ ስለፈጠረሽ ቢያንስ ቡና ነገር እንኳን አንቺ ቤት ቀመስ ላድርግና የቡና ሱስ አለብኝ። ከባድ በጣም ወበር የሆነ የቡና ሱስ አለብኝ። ቡና ነገር እንኳን ቀመስ አድርጌ ወደ ቤት ልግባ። እኔ ምግብም አለል ጾመኛ ምን ቁርስ ነው ስጋ ነገር ቀምሼ ወጣሁ። ጾም አለ ስጋ ነገር ነው ጠዋት የቀመስኩት እንጂ ሌላውን ጾም አለ። ታይ ቡና ስገባ ምናምን ጸጉሯን ላሰራት ልወስዳት ነው ከውጭ ጸጉሯን አሰራት ምሳ ጋብዛት ተብያለሁ። እኔስ ጸጉሩን አሰራ አልተባለ። ይኸው የኔ ጸጉር ደረጃ አለው እኮ እኔ በውስጤ ድሬድ እኮ ነኝ። ጸጉሩን አሰራ አልተባለ፣ ምሳ ጋብዘው አልተባለ። እኔ ኩርም ተብዬ ገብቼ ቆይ መጣዋ ሚኒት
ሶሪ ለወሬ ቸኩዬ ስሮጥ ደረቅ ዳቦና ኢንዶሚ ይዤ ገብቼ ምግብ ነገር ይብል ኔትወርክ የጠፋ አለው። ይሄ ልጅ ምስኪን ነው። ምግብ ነገር ይብላ። እሷ እንኳን ቢያንስ ተው በየአይነት ነገር እንጋብዘው። 200 ብርም 300 ብር ብትል ይሁን። ዶሚኒክ ገዝቼ ገባሁ በዳቦ በደረቅ ዳቦ ቅርጣ አርጌ እሷን በልቼ ነው ቁጭ አልኩት። ወደ ነሰር ለምን ሰው ለኑሮ ዝቅ ማለት አለበት? ገባችሁ? ለሱ ግን የሰሩት ስራ እሱ ብቻ ይመሰክር። ሌላ ምንም አይደለም። ኢንዶሚን አትብላ እበላለሁ። ቀርጠ አረቄ ነው የምበላው። ኢንዶሚንም እንባ የመታየው ከፍቶኝ ቢታንያ የምትባየው ሴትዮ ነች። ምሳ ልጋብዝሽ በሚል ተልካሻ መቅደት እች ልጅ ወሰድሻት። እኔ ግን ኢንዶሚን በልቼ ልነቅለብን ውሃ ነገር የለኝም። እንዲ ማራራሻ ነገር እንኳን ማራራሻ ዳቦ የለኝም። ድንገት እኔ ደወልኩብህ። ጌታን ለያያ ደውዬ ቻርጀሬን ይዞብኝ ሄደው። እሺ እሺ እና አላልኩህም? ዳቦ ብላ ያጋጥማል። እኔ ምን እንደበላው ብታቅ ምን በላው መሰለህ? ያው የምወደውን ነገር ታውቃለህ፣ በጣጥስ። ከዛ ደግሞ የምበላው ክትፎ፣ ቁርጥ፣ ጥብስ። ጥብስ ተፈርሾም ሳይፈረሽም ና እንጂ ና አልጨረስኩም። ና ገና ነኝ። እነሱ ሲጎራረሱ አንተ ደግሞ አጉርሷት። እሷንም ያጉርሶሽ እነሱ ብለህ ተቆናጥረህ ስልክ ዘግተብኝ ስትወጣ እነሱ እሷን በዚህ ታጉርሰኛል፣ እሱ በዚህ ያጉርሰኛል፣ ካሜራ ማናችን በዚህ ያጉርሰኛል። በቃ ቁርጥ ብታይ ቁርጥ ማለት ነው። ቦቼ በእንትኔ በዚህ እንደዚህ አድርጌ ይዤ ነው እንደዚህ እየዘለዘልኩ የበላሁት። እንደዚህ አድርጌ በጥርሴ እንደዚህ አድርጌ ይዤ እንደዚህ እየዘለዘልኩ። አዎ ቁርጥ ስጋ ቁርጥ። አዎ ስጋ ቁርጥ ለፀጉርሽ ለስፌቱ ምናምን አሪፍ ነው አሉኝና ስጋ ቁርጥ እንቁላልም አለው። ጥብስ፣ እንቁላል ጥብስ። እንቁላል ጥብስ አንተ የምትወዳቸው ሁሉም አሉ። ቁርጥም አለ፣ እንቁላልም አለ። እና እንትን ራሱ አለ።
ይሄ እንደ እንትን የሚሰራው ምንድን ነበረ የሆነ ብቻ ግን ለእኔ ራሱ አዲስ ነው እና እሱን ራሱ በልቻለሁ። ምግብ ሌላ ምግብ አለ ከዚህ ውጭም ደግሞ? አዎ ጌታ። ስንት አይነት ምግብ በላችሁ? አንድ ቤት ሄድንና 3 አይነት ምግብ በላን። አንደኛው ቤት መጣንና ደግሞ 6 አይነት በላን። 10 ማለት 2 ግን የጠጣ ነው እሷ ብትል የጠጣ ነው። ያችን የምትወዳት አለች የሚጠጣም መጠጥም ጠጣችሁ? 10 አይነት ምግብ እና መጠጥ ቁርጥ ጥብስ ምን ይሻለኝ? በጣም ሆዴ ስለጠገበ መሳቅ እራሱ አቃተኝ። በጣም ጠግቤያለሁ ለማለት ነው። ወይ አገሬ ማይ አገሬ ወንዴ ብርድ ነው ደግሞ እንዳይመታን። እናንተ ቁርጥ አልበላን፣ ጥብስ አልበላን።